ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትላንትና ስለመሸ ቪዲዮን አልለቀቁትም። ትላንትና ማታ ማለት ነው የሩታየን ቪዲዮ እንግዲህ ሁላችሁም አይታችኋል። እኔም ደግሞ ዛሬ እንግዲህ የራሴን አስተያየት ልሰጥ ነው የመጣሁት። ነገር ግን ጋሽዬ ነገር እኔ በጣም ገርሞኛል። እኔ ዛሬም ጋሽዬ ራስ አልወርድም። ምክንያቱም ማለት ነው ይቅርታ አድርጉልኝ፣ ያው እኔ የምናገረው የራሴን ነው። እንግዲህ ምንም ማድረግ አልችልም። የተቀየማችሁ ልትቀየሙኝ ትችላላችሁ። የፈለጋችሁትን ምን አላቅም። ብቻ ያው እኔ ደግሞ እንደ አባት አከብራችኋለሁ። ነገር ግን አስተያየት ደግሞ መስጠት ግዴታ ስለሆነ እንደ ዩቲዩበር ግዴታዬ ነው፣ አስተያየት እሰጣለሁና እንግዲህ ትናንትና ጋሽዬ መጀመሪያ እንግዲህ ከዚህ እንትን ልሁን ማለት ያው አባት ነው አይደል? እናውቃለን አባት ነው። ያው ሩታየን ደግሞ አበባዬ ማለት ይሄ ደግሞ እያሽቃበጠ ነበረ። አበባዬ እያለሽ አይደል ነበረ ደግሞ ምናምን እያለ ነበረ ማለት ነው። አበባዬ ምናምን የሚለው ማለት እዚህ ጋር ማለት ነው እንዴት ነው? ያው አውቃለሁ አባት ነው፣ ወላጅ ነው። ምክንያቱም ያው የአብርሃምን ጥፋት እንደዚህ ፊት ለፊት ወይም ደግሞ አሳልፎ ለሰው አይሰጡም አውቃለሁ። ነገር ግን ሩታ ደግሞ እንዴት ነው ማለት አልገባኝም ነገር ማለት ነው። ሩታም እኮ እንደ ልጅ ካሰቡ እንደ አበባ ካሰቡ እንደ ልጃቸው ካሰቡ እንደ መግረፍ እችላለሁ ምናምን እያሉ ነበረ። እንደዛ ካሰቡ ደግሞ ሩታም ደግሞ ልጃቸው ነች። ስታለቅስ ማለት አሁን እዚህ ጋር የእሳቸው ልጅ ማለት እንደ እሳቸው ልጅ ይዋትና እንዴት ነው የእሷ ማለት ባለዋ እንደዚህ እየተማገጠ ከሌላ ሴት ጋር እንደዚህ እየሆነ ትዳር ውስጥ ሳላቅ ነው የገባሁት እያለ እንደዚህ ሲያደርግ እንዴት ነው ዝም ብሎ ልክ ልጃቸው እንዳላጠፋ ነገር ያደረጉት? የእውነት ለመናገር ይህንን ማወቅ እፈልጋለሁ። እና ያው አውቃለሁ ልጃቸውን አሳልፎ አይሰጡም፣ ግን ቢሆንም ደግሞ እውነት ማውራት ደግሞ ጥሩ ነው አንዳንዴ መቋጨት ያለብኝ ጉዳይ ማለት ነው። ያንን ነገር ለመጨረስ እቺ ፔፐር ትቀረኛለች፣ አንድ ወረቀት ትቀረኛለች እና በዚህ ጉዳይ ላይ ጋሼ እንዲያስጨርስልኝ ይፈልጋለሁ። ማለት ያው ጋሼ አገናኛችኋለሁ። ምን አዲስ ነገር አለ እያልኩ ነበር። አዎ ማለት አዲስ ነገር አይደለም ማለት ለመናገር ግን ይሄ ሲጀምር አሽቃባጥ ነው እኮ ቤተሰብ ማለት እንዴት ነው ከሩታ ጋር ነው? እኔ ከአብርሃም ጋር የሚሆኑ ወንዶች እንዳለ ከሩታ ጋር እንዲሆኑ አልፈልግም። በዚህ አጋጣሚ ማለት ነው እያንዳንዱ ሁሉም አሽቃባጭ ናቸው። ምክንያቱም ሁሉም ከሩታዬ ጋር አንድ ቀን ይሆናሉ፣ ሌላ ቀን ደግሞ ከአብርሃም ጋር ነው እንዴ። ከርሜላ ጋር እንትን እያለ አልነበር እንዴ? ይሄ አብሮ እየሆኑ አልነበር እንዴ? ሩታና ጥፋተኛ እያለ አልነበረ? ሲጀምር ከአብርሃም ጋር ነበር ይሄ ልጅ እያሽቃበጣ አልነበረ? ሩታ እርጉዞና እንኳን ማለት ነው ጽጌ ያስመረቀችው ጊዜ ምናምን ከነሱ ጋር እያሽቃበጣን ነበረ፣ ከነ አብርሃም ጋር ነበረ። እንዴት ነው አሁን ከሩታ እየገየው ነው ማለት ነው? አልገባኝም። ቆይ ሩታ ሰው የላትም፣ የራሷ ሰው የላትም። ለምንድን ነው ከአብርሃም ጓደኞች ጋር የምትሆነው? ሩታ የኔ የሚልሽ ማለት ነው የራስሽ ጓደኞች የሉሽም ወይ? ለምንድን ነው የአብርሃም ጓደኛ ከአንቺ ጋር የሚጣበቁት? ያልገባኝ ነገር ማለት ነው። አላለቀም ነገርየው አላለቀም። እኔ ከራስ ቤት እስከመውጣ ነበር ሁሉም ነገር ስቴብል ሆኖ እየጠበቀኝ ነበር። በቃ ይቆይ ብለን ነው እንጂ ምንም ያለቀ ጉዳይ የለንም እኔ እና እሱ ማለት ነው። እኔ ደግሞ መጨረስ ራሴን ነፃ ማውጣት እፈልጋለሁ። ይቺን ወረቀት በጋሼ ፊት ነገሮችን እንድንጨርስ ለማድረግ ነው። ጋሼን ዛሬ ለማናገር ነው። ጋሼን ቀጠሬያቸዋለሁ። እኔም ልጃቸው ነኝ፣ እንድጎዳ አይፈልጉም። ባለፈው ብዙ ነገር ነግሮሻል ሩታ ፕሊዝ ማለት በዚህ ፍጥነት እንትን ባትይ ደስ ይለኛል። ምክንያቱም ገና ከአብርሃም በኩል የመጣውን ነገር ምንም አይነት ምላሽ አላገኘሽም። ጋሽም ደግሞ በራሱ መንገድ ብዙ ነገሮችን እየለፋ ብዙ ነገሮችን እየጣራ ያለበት ሁኔታ ከሱ በኩል ያለው ኖ ምን አዲስ ነገር አለ ብለሽ ሳትጠይቂ ባትገቢ ደስ ይለኛል። እኔ እንድትጎጂ አልፈልግም። ልክ ከሆነ ምን አለ መሰለሽ የጋሼ ልፋት ብቻውን ምንም ውጤት ሊያመጣ አይችልም። ሲጀምር ጋሼ እኔ እኮ ጋሼ ለፉ የምትሉት ነገር አልገባኝም ማለት ነው። ለእኔ አይገባኝም። ምክንያቱም ጋሽዬ የለፉት የቱ ጋ ነው? እኔ አልገባኝ ነገር ማለት ነው። እንድታሰርዱኝ እፈልጋለሁ። በቃ ከዳኒ ጋር የዛ ሰዓት የነበረው እነ ዳኒ በነበሩበት ሰዓት አስታርቋል አውቃለሁ። አይኖ ሌላኛው ግን ጋሽዬ ለፍቶ እውነት ለአብርሃምና ለሩታ እውነት አብርሃምን ይዘውት የተቆጡት ቦታ የቱ ጋ ነው? አልገባኝም። አስረዱኝ እስቲ። ጋሽዬ የለፉት ቦታ የቱ ጋ ነው? ሲቀጥል ደግሞ ታገሽ የምትሏት ማለት ነው ከዚህ በላይ ምን ትታገስ? ሲቀጥል ደግሞ ከአብርሃም መልስ አላገኘሽ ምናምን ለምትሉ ማለት ነው አሁን ይሄኛው የሚለው ማለት ነው ከአብርሃም እኮ መልስ አልመጣ ምናምን እንዴ። አብርሃም ታደሰ እኮ ማለት ነው እኔ ሳላስብ ያለ ፕላኔ ነው ትዳር ውስጥ የገባሁት ያለ ሰውዬ ነው። ቪዲዮ አልሰማችሁም እንዴ? ከቪዲዮ በላይ ምን ማስረጃ አለ? ኮፒ ነው የአብርሃም ኮፒ ነው እያወራ ልትሉኝ ነው ወይስ አብርሃም አይደለም እዛ ቦታ የነበረው ልትሉኝ ነው? አብርሃም እራሱ ነው በቪዲዮ ያለው።
እኔ ትዳር ውስጥ ስገባ ያለ ፕላኔ ነው የገባሁት። ፕላኔ አልነበረም በአሁን ሰዓት ትዳር መያዝ ብለዋል። ስለዚህ ምን ማለት እፈልጋለሁ? ከአብርሃም መልስ አይጠበቅም። መልስ መልሷል። አብርሃም ትዳርን አይፈልግም፣ ሩታን አይፈልጋትም። ልጁን ነው የሚፈልገው እንዴ። ሲቀጥል ደግሞ ጋሽዬ ለፉ የቱ ጋር ነው የለፉት? የቱ ጋር ነው ልጁን ያስቆሙት? የቱ ጋር ነው? እንኳን አይደለም ወልዳ ገና ከአራስ ወጥታ እንደዚህ መሆን አይደለም ነብሰ ጡር እያለች ነበረ። እንዴት ልጄ ነብሰ ጡር ሆና እንዴት እንደዚህ ታረጋለህ? እንዴት ከሴት ጋር ትሳሳማለህ? ልጄ እንዴት ነው እንደዚህ የምትሆነው ማለት ነበረባቸው። ጋሽዬ ማቆም ነበረባቸው። የኔ ልጅ እንደዚህ አይደለም፣ እኔን እያሰደብክ ነው፣ ነብሰ ጡር ሚስትህን እያዘገዘቅክ ነው፣ እያሰደብክ ነው ብሎ አልቆሙም፣ አላወሩም። የቱ ጋር ነው አሁን ጋሽዬን አሁን ድራማ ውስጥ ከታችሁ ጋሽዬ እየለፉ ነው የምትሉት? የቱ ጋር ነው? የቱ ጋር ነው ጋሽዬ የለፉት? ወይም ደግሞ ጋሽዬን ከድራማ አስወጡት። በቃ አለቀ እንዴ። ምንም ድራማዩን ምንም ስራዩን ግን ጋሽዬን እዚህ ውስጥ አስገብታችሁ ጋሽዬ እንደለፉ ነገር አታድርጉ። ዋይ ገባ? የሆነ ሰው መሬት እንዴት ነው ጥሩ አድርጋ አልመታው ስትዘራበት ነው አይደል የሚያበቅለው? ዘሩ ጥሩ ቢሆንም መሬቱ ጥሩ ካልሆነ ግን ጥሩ እህል አይበቅልም። ስለዚህ ጋሼ ብቻውን ልፋታቸውን መድከማቸው ምናምን ምንም ከድካም እኔ እንጃ ከንቱ ነው ሊሆኑባቸው የሚችሉት። ምክንያቱም እኛ ህይወት ውስጥ በጣም በብዙ መንገድ ብዙ ነገሮችን ለማስተካከል ሞክረዋል እና አሁን በጣም ቆም ብዬ ሳስተውል በቃ ድካም ላይ ናቸው። ዝም ብለው እየደከሙ ነው ያሉት። ስለዚህ ለምን እነሱ ሲደክማሉ እኛ መጨረስ በምንችለው ጉዳይ ጋሼ መድከማቸው ምንም እኔ አይታየኝም። እና ሲቀጥል ደግሞ ይሄ የቆየ ወይም ደግሞ በዚህ አጋጣሚ ማለት ነው እንትን ያልኩት ፕሮሰስ ነው። አሁን እንደ አዲስ ማነስ ጉዳይ አይደለም። ለዛ ስለሆነ መጨረስ አለብን። በዚህ አጋጣሚ ሩታዬ ያረገችው እዚህ ጋር ማለት ነው ስዋር ወርቅ ነው አብርሃም የሰጠው ወርቅ ነው ወይስ አይደለም? በደንብ ንገሩኝ። ምክንያቱም ያኛውን ቪዲዮ በደንብ አይቼ እንትን ስላልሆነ ልፈርድ አልችልም ማለት ነው። ስለዚህ ንገሩኝ፣ ሩታ ያረገችው ወርቅ አብርሃም የሰጣት ወርቅ ነው ወይስ ደግሞ ሌላ ወርቅ ነው? ባለፈው ጋሽዬ አንቺንም አብርሃምንም ከዛ በተጨማሪ ሌላው ከበስተጀርባ ያሉትም አብርሃምን ወደ ሆነ ገደል ውስጥም ወደ ምን ውስጥም እየከተቱ ያሉ ሰዎችን ለእኔ አንዴ ኃላፊነቱን ስጭኝና እስካገኛቸው ድረስ ታገሽኝ። ካገኘኋቸው በኋላ ያለውን ነገር በሙሉ እኔ አብርሃም እምቢ ካለኝ ብሏል ጋሽዬ። አብርሃም እምቢ ካለኝ በቃ ብሏል። ገብቶሻል? እነዛ ሊሆን አይገባም። አብርሃም እምቢ ካለ በቃ ብለዋል። እኔ ዙሪያ ያሉትንም ሰው ምናምን ሲጀመር እኮ እኔ እዚህ ጋር ማለት ነው ልንገራችሁ ቤተሰብ፣ አብርሃምን እዚህ ጋር አመጡትም አላመጡትም ገባችሁ አይደለ? ከሩታ ጋርም ታረቀም አልታረቀም፣ ከሩታ ጋር አንድ ሆነም አልሆነም። ሩታ ላይ ባለፈውን ተናገር ያለው ሩታ እግሯ ላይ ወድቆ እኔ ጥፋተኛ ነኝ በጣም ጥፋት አጥፍቻለሁ ብሎ ስቅስቅ ብሎ ሩታን ይቅርታ ጠየቀም አልጠየቀም ቢጠይቃት ራሱ እኔ ልንገራችሁ አላምንም። ምክንያቱም አንድ ሰው ትዳር ውስጥ ከገባችሁ በኋላ ተሳስባችሁ ካልኖራችሁ በስተቀር መሀላችሁ ላይ የሆነ ክፍተት ከተፈጠረ አለቀ። ያ ትዳር አይስተካከልም። ልንገራችሁ ማለት ነው። ሁሌ ጭቅጭቅ ነው፣ ሁሌ መፋታት ነው የምትፈልጉት። ገባችሁ አይደለ? አንዴ ከገባ ማለት ነው። ስለዚህ አብርሃምን እንዴት ነው እኔ ብያለሁ፣ የዓለም መንግስታት ሁሉ መጥቶ አብርሃምና ሩታን ቢያስታርቁ አንድ ላይ ቢሆኑ ለዘሳት ቢዋደዱ የእውነት ከሆነ አብርሃም ከአፉ ያ ቃል ያወጣው ማለት ነው። ገባችሁ አይደለ? ያለ ፕላኔ ትዳር ውስጥ ገብቻለሁ ያለ ሰውዬ ትዳር ውስጥ ከገባ በኋላ ጋሽዬ ማስታረቁ መንግስትም ማስታረቀ፣ የዓለም ህዝቦች እኛ ኦዲየንስም አስታረቅን። ምንም አይነት የሚመጣ ፋይዳ የለም፣ ምንም አይነት ውጤት የለም። ምክንያቱም አብርሃም ትዳሩን አይፈልገው። ገባችሁ አይደለ? ልጁን ብቻ ነው የሚፈልገው። ገባችሁ? በአሁን ሰዓት ትዳር አይፈልግም፣ እንደፈለገ ዘና ማለት ይፈልጋል። ስለዚህ አብርሃምን ዛሬ ብታስታርቁ ነገም ያ ነገር ይደግማል። ሩታ እንዳለችው ማለት ነው። ሩታ ሀሳብሽን እንዳትቀይሪ። ገባሽ አይደለ? በዚሁ ሀሳብ እንድትቀጥይ ነው የሚፈልገው። ምክንያቱም አብርሃም ትዳር አይፈልግም፣ ትዳር አልፈልግም ብለዋል። ገባሽ? አንቺን ነው መጀመሪያ ያገኘው። ነገር ግን ከአንቺ የበለጠ ደግሞ ልጅሽን ነው የሚፈልገው። እኔ ልጄን እፈልጋለሁ ብለዋል። ሰምታችኋል እንዴ? ለምን ሲባል ማለት እሱ እንኳን ኦኬ ችግር የለውም ነገሮች ይስተካከሉ ብል እኔ ፍላጎቴ ሳይ አይደለም እንዲሆን አልፈልግም። እኔ እኮ ፍላጎቴ ቢሆን ኖሮ ከመቼው በፊት ማስተካከል ይችል ነበር። ግን በቃ ማለት እያየው ያለሁት ነገር እንደዚህ እንድጭክን አድርጌ ከውስጤ እንዴት ነው ቁርጥ እንዲያደርግልኝ ሆኗል። እስከ ዛሬ ካሳለፍሽ እስከ ዛሬ ብዙ ነገር እንዳሳለፍሽ ያውቃለሁ። እኔም በጣም ማለት በነገራቶች ላይ አዝንልሻለሁ። ግን አንቺ ደግሞ እስከ ዛሬ ካሳለፍሽ አሁን እቺ ትንሽዬ ቀናት ወይ ደግሞ ወራት እንኳን የሚፈጅ ነገር አይመስለኝም። ምክንያቱም ጋሽዬ በጣም ተጨንቆ ብዙ ነገር እየሰራ ነው። ገብቶሻል? በዚህ ትንሽ ጊዜ እስከ ዛሬ ብዙ ነገር አሳልፈሻል። ብዙ ተጨንቆ ብዙ ነገር እየሰሩ ነው ጋሽዬ አይደለ?
እና ደግሞ ብዙ ነገርም አሳልፋለች። ሴት ልጅ ሲጀመር እኮ ማለት ነው እኔ ልንገራችሁ የእውነት ነው ምላችሁ ማናችሁም ሴቶች እዚህ ይሄ ውሳኔ የምትወስኑት ነው። እንኳን 9 ወር አርግዛችሁ ስጨርሱ ድረስ መታገስ አይደለም ከዛ ከአራስነት ስትወጡ ድረስ መታገስ። ሲጀመር አራስነት እኮ ሩታ ራሷ አልጨረሰችም፣ ግን ወጣች። ገባችሁ አይደለ? በቃ ወጣች ከአራስ ሆና ራሷ አላረፈችም። ግን እስከዛ ድረስ እንዴት እኔ እኮ ግራ ነው የሚገባኝ። እስከዛ ድረስ ተጨንቃ ያሳለፈችው ተውት። እንዴት ትታገሳለች? ይሄ ሁሉ እንዴት ታላሽ ደግሞ እንትንስ ለምን በቃ ደስ ይበላቸው ብለሽ ታያለሽ? ገብቶሻል? ለምን ደስ ይበለው ብለሽ ለምን ደስ ታበይ አይደለም? እውነት ለመናገር እኔ ሩታ እኮ እንደ አብርሃም ለሰው ልጅ አትኖርም። ይሄን አታውቁም? ሩታ እኮ እንደ አብርሃም በሰው ልጅ አትመራም፣ ለሰው ልጅ አትኖርም። ይሄንን ሁላችንም እናውቃለን፣ ማናችንም ማለት ነው። ሩታ በራሷ እንደምትተማመን ማናችንም እናውቃለን። ሩታ በሰው እንደማትመራ፣ ሩታ ሰው ሂጂ ባላት አትሄድም፣ ነይ ባላት አትሄድም። ሩታ አብርሃም እንደዚህ ብለሽ ይቅርታ ጠይቄ ስለተባለች አትጠይቅም። ሩታ አብርሃም ጋር እንዳትቀጥይ ስላልናት አትቀጥልም። እራሷ በራሷ የምትመራ ሴት ናት። ግን አብዛኛው ጊዜ ትዝታ አንቺ ነሽ በእነሱ ክፍተት የምትፈጥሪ፣ ትዝታ አንቺ እኮ ተለያዩ እያልሽ ነው እንደዚህ የምታደርጊ ምናምን የምትሉ ሰዎች ማለት ነው። አብርሃም ሊሰማኝ ይችላል። 100% ይሄንን አምናለሁ። ገባችሁ አይደለ? ነገር ግን ሩታ የሰውን ምክር ማሰማም በራሷ ምክር ልትሰማ ትችላለች። የሚጠቅማትን ልትወስድ ትችላለች። እኔ በደንብ የምተማመንባት ማለት ነው። ግን በሰው አትሄድም፣ በሰው አትመራም፣ ሰው ባዘዛት አታረግም። ገባችሁ አይደለ? ሩታ እንደዚህ አይነት ሴት ናት፣ ጠንካራ ሴት ናት። የማታውቋት እወቋት። ለሰው ብላ አትጨነቅም፣ ለሰው ብላ አትኖርም። አብርሃም ነው ለሰው ብሎ የሚኖረው፣ ለሰው የሚጨነቀው፣ ሰው በመራው የሚመራው። ገባችሁ? ለማንም ደስታ ብዬ አይደለም ወይ ደግሞ ሰው ለምን ደስ ይበለው ምናምን ብዬ እኔ ራሴን አልገልም። ለሰው ነው እንደምኖረው ለራሴ ነው መደባሪ ኮንትሮል አድርገሽ ደግሞ አንዴ እጅሽ ይግባ እንጂ አብርሃምን ሁሉ ነገር በእጅሽ በመዳፈሽ እንደምታደርጊ ያውቃሉ። እኔ ደግሞ እንዴት ነው እስረኛ መሆን አልፈልግም። እኔ ራሴን ነፃ ማውጣት እፈልጋለሁ። ግን ቤተሰብ ያልተዋጠልኝ ነገር በዚህ ቪዲዮ ላይ አንድ ነገር ልንገራችሁ። ምክንያቱም እኔ የሆነ ነገር እጂ አሁን ቪዲዮ ላይ ሳላወራ ከቀረው ለምንድን ነው ያላወራሁት ብዬ ቅር ስለሚለኝ ማለት ነው። ቦታው በጣም ተጠራጠራለሁ። እናንተ ተጠራጠራችሁ። ማታ ቪዲዮ እያየው ነበረ አብርሽና ሩታ እያሳለፉት ቦታ ምናምን ትዝ ካላችሁ አብርሃም፣ ሩታ፣ ሄሉና ማርክ አንድ ላይ ያሳለፉት ቦታ ነው ይሄ የሚመስለኝ። ያው ታውቃላችሁ ምንድነው የት መሰላችሁ እንትን የሚባለው ቦታ ማለት ይሄ ምንድነው ቡራዮን ታውቃላችሁ? ቡራዮ ማለት ኩሩፍቱ ነው። ኩሩፍቱ ደግሞ የቡራዮ ላይ ነው እንትን የተባለው እና ቡራዮ ደግሞ የት ነው? ከአዲስ አበባ ቢያንስ 1 ሰዓት መንገድ እንደዛ ነው። ብቻ ኩሩፍቱ ሆናችሁ አዲስ አበባን ወደታች ነው የምታዩት። ገባችሁ አይደለ? እዛው ቅርብ ነው። የትም ከከተማ የወጣ አይደለም፣ ወይም ደግሞ ከአዲስ አበባ ለቃችሁ የምትወጡት ቦታ አይደለም። ቅርብ ነው፣ እዛ ነው እና እዛ ቅርብ ስለሆነ ብቻ እኔ ራሴን ነው የምነግራችሁ። ሩታ እዛ ሄደች ይመስለኛል እና እዛ ያለች ይመስለኛል። በቃ እኔ የተሰማኝን ነው። ገባችሁ አይደለ? ምክንያቱም ቦታውን ሳየው ምን ስለው ከዛ ደግሞ ጋሽዬ ደግሞ ሲመጡ አሳያችኋለሁ። ጋሽዬ እንዴት እንደመጡ አሳያችኋለሁ። ምክንያቱም እኔ እዚህ ጋር ልንገራችሁ ማለፍ እችላለሁ ይህንን ቪዲዮ፣ ግን ማለፍ አልፈልግም። ገባችሁ? ለእናንተ ደግሞ ያልገባችሁ ወይም ደግሞ ያልተረዳችሁን ማስረዳት ትፈልጋለሁ። እዚህ ጋር ሁሉም ተሰብስበው ኩርፍቱ እየሄዱት ይመስለኛል። ገባችሁ? እንደመሰለኝ እንደ ቪዲዮ ሳየው ማለት ነው። የተቀረጸ ቦታም ሳየው ሲቀጥል ደግሞ እና አብርሃም ከሄዱ በኋላ እንግዲህ መጀመሪያ የተለቀቀ ልክ ሊሄዱ አካባቢ ሩታዬ ሻንጣ ይዤ እሄዳለሁ አለች ከቤተሰቦቿ ጋር። ከዛ በኋላ ግን የለችም። ገባችሁ አይደለ? ወጣ ብላ ነው እየሰራች ያለችው። ስለዚህ ያ ነገር ጥርጣሬ ውስጥ ልገባ ቻልኩኝ። ገባችሁ አይደለ? ባለፈው ዲኮሩም ነገራቸዋለሁ። ሩታን ለመቀበል አዲስ አበባ ይመስለኛል። ከዛ በኋላ ደግሞ ሩታን ደግሞ ያው እዛ ብትሄድም ቅርብ ነው። ምክንያቱም ገባችሁ እዛ ኩሩፍቱ ብትሄድም ቅርብ ነው። አዲስ አበባ ውስጥ ነው፣ ሩቅ አይደለም። በመኪና ነው የምትሄደው። ይሄን ያክል መንገድ አልተበላሸም። እዛው አዲስ አበባ ስለሆነ አሰብኩት ማለት ነው። ብቻ ጋሽዬ ሲመጡ ደግሞ ቪዲዮን አሳያችኋለሁ። እንደ ቪዲዮ ውስጥ እንዴት እንደሚገቡትና እንዴት ዙም እንደሚደረጉ አሳያችኋለሁ ማለት ነው። እና ወደ ቪዲዮ እንሂድ። እቺ ፔፐር ብቻ ነች የቀረችን። በነገር ላይ ሁሉንም ነገር ጨርሰናል እኮ እኔ እና እሱ የምሬ ነው። እና እዚች ላይ ብቻ አንድ ፊርማ ቁጭ የሚያደርግልኝ እኔ ሰላሜን አገኛለሁ። ምንም አይነት እኔ እኮ የሚገርመኝ ማለት ነው አንደኛ እንትን አለንም እኔ ውስጥሽ እየተናገደ እንደዚህ አይነት ወሬ እንደምታወሪ ያውቃለሁ። በጣም እንደምትበሳጭ በነገራቶች ላይ ያውቃለሁ። በጣም ብዙ ቴክር ማድረግ ያለበት ጊዜ ነው። አብርሃም ግልጹ ስነግርሽ ነው። በጣም ግን ስበሳጭ እንዳለለው የማታውቀኝም እዩ በእውነት ስበሳጭ በጣም ብዙ ነገር ነው ማድረገው። የሆነ ተረጋግቼ ሰው ማውራት አልችልም። አላም እችላለሁ። እንደዛ ነኝ እኔ ስበሳጭም ስናደድም። አሁን ግን ምንም ስቴብል ነኝ እኮ። እኔ የተፈጠረ ነገር አለ እየተሰማኝ ያለው ስሜት እኔ በቃ ምን አይነት ስሜት እንደሆነ ልገልጽልሽ አልችልም። በቃ
የተወሰነ ጊዜ ብቻ ትንሽ ጊዜ ብቻ የተወሰነ ጊዜ ብቻ ማለት ጊዜ እኮ ሰዓት ጊዜያት እኮ ይሄዳል። ታውቃላችሁ፣ አረብ ሀገር ያላችሁ አብዛችሁ ታውቃላችሁ ጊዜው እንዴት እንደሚመሽ፣ ወራቱ እንዴት እንደሚሄድ፣ አመቱ እንዴት እንደሚሄድ ሳታውቁ ብር ሳትይዙ ስንት አመት እንደምትሰሩ ታውቃላችሁ። ጊዜ ማለት እኮ በጣም ወሳኝ ነው። በጊዜያችን ካልተጠቀምን ያልፍብናል። ገባችሁ አይደለ? ስለዚህ ሩታ በጣም ነው የታገሰችው። በጣም ጊዜ ሰጥታለች። በጣም ማለት ነው። እዛ ሄደው ወይን እየጋበዘ እየተላላጠ ከዚህ በላይ ምን ትታገስ? አዲስ አበባ ያ ሁሉ ነገር አሳልፎ ያ ሁሉ ነገር አድርጎ እንዴት እንደዛ ሆና ድጋሚ ደግሞ ይዞ እየተዝናና ከሷ ጋር ራት እየበላ ከሷ ጋር አብሮ እየተኛ ምን አይነት መታገስ ነው የምትታገሰው? ከዚህ በላይ እንዴት ትታገስ? በእናትሽ ታገሺ። እስካሁን የት ነበርክ አንተ ራሱ ማላጣ ማለት ነው? የት ነበርክ? እስካሁን የት ነበርክ? ሲጀመር የአብረሽ ቡችላ አይደለ? እዛው ተቀላቀል። አሁን መጥቶ በእናትሽ ጊዜ እዩ ሴት ልጅ ነኝ። ሰላሜን እፈልጋለሁ። መበሳጨት አልፈልግም። መናደድ አልፈልግም። እኔ ማንም እየመጣ እንዲዘልፈኝ እንዲናገረኝ ክብሬን ዝቅ እንዲያደርግ አልፈልግም። ገባ? በጣም ጊዜን እፈልጋለሁ። በቃ በደንብ መስራት፣ ራሴ ላይ ፎከስ አድርጌ ካሁን በኋላ ራሴን በደንብ ቴኬር ማድረግ እፈልጋለሁ። ከዚህ በኋላ ያለኝ ጊዜ ለምን እንደዚህ ሆነ ለምን እና ያንን ጫና ራሱ በቃ በዛብኝና በጣም ከአቅሜ በላይ ሆነ። ሁላችሁም ከአስከፈ ከትንሽ እስከ ትልቅ ከአዋቂ እስከ ህፃን ማንም እኔን እንጃ ይረዳኛል ብዬ ሁላ አላስብም። እንዴ ሁላችሁ ሲጀመር እንዴት ይረዱሻል? ሁሉም ማለት ነው። ሲጀመር በአብርሃም ዙሪያ ያለው እንዳለ አንዳንድ ወንዴስ እንጃ በቃ አይደለ ስለ ሴት ልጅ የሚገባው ዝሙትን የማይደግፍ ባላቸው እንደዚህ ባይሰሩ ብሎ የሚደግፍ አለ አይደል? እንዴት ነው እኔ የኔ ባል ቢሆን እቅር እለዋለሁ ወይ የኔ ባል ቢሆን እንደዚህ አደርገዋለሁ የሚሉ ሴቶች ወይም ደግሞ እንዴት እኔ ቢሆን የኔ ባል እንደዚህ ቢያደርግ በአንድ ቀን ነው የምፈታው የሚሉ ሴቶች ጠንካራ ሴቶች ነው እንጂ ከአንቺ ጋር ጎን የሚሆኑት ማለት ነው። ልንገርሽ፣ ሁሉም ከአንቺ ጎን አይደሉም። ጋሽዬ ራሱ ቢሆኑ ከልጃቸው ጎን ነው የቆሙት። ልክ አብርሃም ምንም አይነት ጥፋት እንዳላጠፉት ነው የሚያወሩት። ልጅ እንደሆነ ምን እንደሆነ ነው የሚያወሩት አይደል እንዴ? ስለዚህ እውነት ነው የምትጫኑት እኔን ነው። ለምን እንደዚህ አታርጊም? ለምን እንደዚህ ሆነ? ለምን እና ያንን ጫና ራሱ በቃ በዛብኝና በጣም ከአቅሜ በላይ ሆነ። እውነት እንዴ በስመ አብ ወልድ በጣም ብዙ ነገር ልብሽንና አይምሮሽ ተገናኝተው ወሰንኩኝ። የሆነ ቆረጠልኝ ምናምን ብዬ ማለት ነው የሆነ እርምጃ ጀምርና ታይ በቃ ይሄን ነገር አድርጌ ስቴን ሞከሪ ስለ ኦኬ እሺ ቆይ ነው የምለው ማለት ነው። እዚህ ጋር ይቅርታ መናገር የምፈልገው አንድ ነገር ልንገራችሁ። ቆይ ተፋታችሁ የምታውቁ ሰዎች አላችሁ? እኔ ቤት እግዚአብሔር እንደዚህ አይነት ነገር አያድርግባችሁ። ብቻ ከባላችሁ ጋር ተፋታችሁ የምታውቁ ሰዎች አላችሁ? አግብታችሁ ከባላችሁ ጋር ተፋታችሁ የምታውቁ ሰዎች ማለት ነው። እኔ ምነው መጀመሪያ እንፋታ ብላችሁ ፍርድ ቤት ትሄዳላችሁ አይደል? ከዛ ማለት መጀመሪያ በሽምግልና ጨረስ ይባላል። በሽምግልና እምቢ ካላችሁ ፍርድ ቤት ትሄዳላችሁ። ፍርድ ቤትም ብዙ ጊዜ የትዳር አማካሪ ጋር ያገናኛል። ቀጥታ ተፋቱ አይልም ፍርድ ቤት ራሱ ማለት ነው። ትዳር አማካሪ መጀመሪያ ያማክራችኋል። እሱንም አልፈልግም ካላችሁ ፍርድ ቤት ውስጥ ቆማችሁ በስነ ስርዓት እዛም እቃ ካላችሁ የምትካፈሉ ካላችሁ በስነ ስርዓት እዛ ተካፍላችሁ እቤት እሱ ቤትም የሩታ እቃ ካለም ከፖሊስ ጋር ሄዳ እቃውን ታወጣለች ወይም ደግሞ እስከ ቤት አምጣላት ተብሎ እስከ ፍርድ ቤት ያመጣላታል። እኔ እስከ ማቆን ላስረዳችሁ ለእናንተ። ከዛ በኋላ ደግሞ እዛው ፍርድ ቤት ወረቀቱን ይቀዱታል ተፈራርሙ እንጂ የሚሰጠውም ከሆነ ለአብርሃም እዚህ ጋር መናገር ያለብኝ ቪዲዮ ስለሆነ ነው። ገባችሁ አይደለ? ለአብርሃም መስጠትም ያለበት ከሆነ ፍርድ ቤቱ ወይም ደግሞ ፖሊስ ነው የሚሰጠው ማዘጃ እንጂ ለምንድን ነው ለሩታ ተሰጥቷት ሩታ የምታስፈርመው ሩታ የምትሰጠው? ሩታም ቢሆን ደግሞ በውክልና ለአብርሃም ጋሽዬ ለርሶ እሺ ስለም ይሻለ አላለ። እዚህ ጋር ህግ ከሆነ ቀጥ ለጥ ብሎ ይፈርማታል። ገባችሁ አይደለ? አለበለዚያ ለሩታ ነው ፍርዱ የሚሰጠው። እሱ እምቢ ካለ ቦታው ላይ ካልተገኘ ማለት ነው የራሱ ስለሆነ። ገባችሁ አይደለ? ስለዚህ ፖሊስ ወይም ደግሞ ፍርድ ቤት መጥቶ ማዘዣ ይሰጣል አብርሃም እንጂ በውክልና ለጋሽዬ መስጠት ጋሽዬ እርሶ እሺ ስለሚል አስፈር ምናምን የሚባለው ነገር እንዴት ሊሆን ይችላል የሚለውን እዚህ ጋር ስቴት እንድትሰጡ ፈልጋለሁ። እኔም ስላልገባኝ ነው። ሩታ እንዴት ነው ለአብርሃም እንዲፈርም ማለት እንድታስፈርም መስጠው? ለምን ትሰጣለች እሷ? ለምን ጋሽዬ ቀጥታ ፍርድ ቤት አይሰጥም? ወይም ደግሞ ማዘዣ ለምን ቀጥታ አይሰጥም? ለምን እሷ ትሰጣለች? ምን አይነት እነሱ ጨዋታው ራሱ እዚህ ጋር ይገባቸዋል። ድራማ እንደሆነ ስራ እንደሆነ ይሄ ስራ ነው ብዬ አላስብም። ዝሙት ምናምን ስራ ነው ብዬ አላስብም። ግን ጨዋታ ወይም ደግሞ እንዴት ነው የሌለ ነገር እንደሆነ ራሱ እዚህ ጋር ይገባቸዋል። ትክክለኛ ፍርድ ቤት አይደለም። እሺ እየተፈራረሙ ያሉት ወይም ደግሞ ምናምን ማለት ነው። ገባችሁ? ይገባቸዋል።
ከተስተካከለ ላሉ ይሞክራሉ። ግን አይሆንም። ድካም ነው፣ ትርፍ ለእኔ ድካም ነው። ምንም ውጤቱ እንደውም እኔን ያቆስለኛል እንጂ እንዴ ለምን የሚያደክም ነገር ደግሞ ፍሬው የኔ አበባ ብሎ አይደል የሚልሽ? የአይኔ አበባ የአይኔ አበባ የሚልሽ ደግሞ ብዙ ጊዜ ድካሙ ፍሬው ጣፋጭ ነው። ሲጀመር እንደሱ የሚባለው ነገር ሌላ ነው። ገባችሁ አይደለ? እዚህ ጋር የኔ ባል እየሄደ ከማንም ሴት ጋር እየተላላጠ ምን እየሆነ እኔ ልጄን አቅፌ ቁጭ ብዬ ፍሬውን ለመብላት አይደለ? እሱ ከአስሩ ሴት ጋር ወልዶ ልጆቹን ይዞ አቅፎ ሲመጣ ያ ፍሬ ነው ለኔ አይደለ? አንተ ጂላንፎ ማለት ነው የምታስተምራት አይደለ? እንደዛ ነው። እኔ አራስ ነኝ ቁጭ እላለሁ ቤት ውስጥ ልጁን ይዤ፣ እሱ ግን ከፈለገ ሴት ጋር ተላልጦ ምናምን እንደፈለገ ሆኖ ይመጣል። ከዛ በኋላ ያ ሁሉ ሴቶች ልጅ ወልዶ ፍሬ ነው ይዞልኝ ይመጣሉ። ያ ፍሬ ነው ጣፋጭ ለኔ አይደለ? ታገሺ የታገሰ ነገር ፍሬው ምናምን ፍሬ የሚወራ ነገር እኮ ሌላ ቦታ ነው። ጣፋጩ የታገሰው ፍሬ ይበላል ምናምን የሚባለው ሌላ ቦታ ነው የሚወራው እንጂ እዚህ ቦታ አይወራም። ለዚህ ነው እኮ የቡታጅራ ወንዶች የምታወሩትን ነገር አውቃችሁ አውሩ እናንተ። ይሄ እኮ ለጊዜው እኮ ተመርቋል አውቃለሁ እኮ ተመርቆ ባንክ ውስጥ ነው ምናምን ነው የሚሰራው አይደል ነበረ። አሁን ስራውን ፈቶ ነው መሰለኝ ሲጀመር ማለት ነው። ከየአብርሃም ቡችሎች እንዳለ እንደዛ ናቸው። የምታወሩት ቃላቶችን እወቁ። ምን አይነት ቦታ ላይ እዚህ ቦታ ላይ ምን አወራለሁ የሚል እናንተ እኮ ትልቅ መድረክ ላይ እኮ ብትቀመጡ ልክ አሁን እንዴት ነው ትልቅ ባለስልጣኖች መጥተው ምናምን ማለት ነው ብትቀመጡ ምን አይነት ቃል ልታውሩ ነው? እኔ ያልተማርኩ ትምህርት ያልጨረስኩ ትዝታ ይሻላለሁ ከእናንተ ጭንቅላት ማለት ነው። ስትገርሙ እንደ አበባ የሚመለከትሽን ሰው እኔ እንዲሰማኝ አታርገኝ። እውነት ማለት አልፈልግም። እኔ ጋሽ ፊት ቆሞ አሁን እንደዚህ ብሎ ማለት እኔ ይከብዳል። ግን በቃ ምን ላድርግ? ሩታዬ ራሱ ማለት ነው እዚህ ጋር እንድሰማኝ አታርገኝ እውነት ስትል ማለት ነው የሆነ የምትቀል የምታሾፍ ነው ይመስለኝ እዚህ ጋር ምን ያወራችሁ። ኧረ ወይ እያናገረ እንዳለ እኔ የማውቀው ገብቶሻል። ነገሮችን ለማስተካከል ምን ያህል እየለፋ ከፍ ዝቅ እያለ እየለፋ እንደሆነ እኔ የማውቀው። በቃ ትንሽዬ እረፍት የሆነ ጊዜ አንቺ ማንንም ስልክ አንተ ዝም በል ማንንም ስልክ አታንሺ ምናምን ምን ማለት አልገባኝም ማለት ነው። ሲቀጥል ደግሞ ማለት ነው ጋሽዬ ከፍ ዝቅ እያሉ እየለመኑ ምናምን እኔ ተናግሬያለሁ። ብዙ እኔ ስለ ጋሽዬ ማውራት እችላለሁ 1 ሰዓት ሙሉ ማለት ነው። ጋሽዬ ያጠፉትን ጋሽዬ ምን ማድረግ እንዳለባቸው ምናምን ማውራት እችላለሁ። ምክንያቱም እኔ አባቴ ማለት ነው እህቴ ከባሏ ጋር ተጣልታ በአንድ ቀን ነው ሽማግሌ ይዞ እየሄደው ማለት ነው። ገባችሁ አይደለም? ጫፏን ስለነካት ብቻ እንኳን እንደዚህ ተላልጦ ምናምን አይደለም ማለት ነው። ገባችሁ? ሽማግሌ ሰብስቦ እንዳለ ከኛ ቤት ማለት ነው ከኛ ሰፈር እንዳለ ሽማግሌ ሰብስቦ ሄዶ በአንድ ቀን ነው ጥፋተኛ ሆኖ እሷም ጥፋተኛ ከሆነች ተቀጣ እሱም ጥፋተኛ ሆኖ ተቀጥቶ ምናምን አስታርቆ የመጡት ማለት ነው። ገባችሁ? አባት ማለት እንደዛ ነው። እንዴት ልጄን ይነካታል? እንዴት ልጄ እንደዚህ ያደርጋል ብሎ በአንድ ቀን ሌሊት ነው ተነስቶ ሽማግሌዎቹን ሰብስቦ ይዞ እየሄዶ። ገባችሁ አይደለ? ስለዚህ ምን ማለት ነው ማለት እንዴት ነው ሲጀመር የሩት አባት ራሱ መታገሳቸው፣ በዛ ላይ ደግሞ ጋሽዬ ራሱ የሚያወሩት ቃላቶች ራሱ ማለት እኔ እንዴት ነው አልገባኝም። እንዴት ነው የሳቸው ልጅ ነው ትክክለኛ የሳቸው ልጅ ነው፣ ግን ከማንም ሴት ጋር እንደዚህ እየተላላጠ እንዴት ነው? ምን አይነት ስም ይወጣላቸው? ሲጀመር ሰፈር ውስጥ ራሱ ምንም አይነት ሰው ሰፈር እንዴት ነው ማለት ወጣቶች ሊረዱ ይችላሉ ወይ እንደኛ ያሉት አሁን ስራ ነው ድራማ ነው ሊሉ ይችላሉ። ግን አባቶች ትልልቆች እንዴት ነው ሚስቱን ትቶ እንደዚህ እየሆነ ነው ምናምን እኮ ነው የሚሉት። ትንንሽ ልጆች ካሉ ካላስረዱ በስተቀር ለእናት ለአባቶች እኮ ሰፈር ውስጥ እኮ ይወራል። ጋሽዬ እንዴት ነው አልገባኝም ነገር ማለት ነው። ሰፈር ውስጥ እንዴት ነው ማህበር ኑሮ የሚኖሩት? እሺ ምንም አትበይም። መሆን የለበትም። እዚህ ጋር ላሳያችሁ ከዚህ በኋላ የፈለግሽው ትወስኝ አይከፋኝም። ግን ገና ነው ይሄ ትንሽ የሆነ የሚቀር ነገር አለ። አሁንም እዚህ ጋር እዚህ ጋር ጋሽዬ ከኋላ ይመጣሉ። ሾክ ወደ ካሜራ አክሽን ሲባሉ ይገባሉ መሰለኝ እና እዚህ ጋር ካሜራው ዙም ሲደረግ ይሁት ላሳያችሁ። የመጨረሻው ውሳኔ ለመወሰን መሆን የለበትም። በቃ መድከም የለባቸው። አያችሁ ቆይማ ላሳያችሁ እዚህ ጋር አሁንም እንደዚህ አይነት የመጨረሻው ውሳኔ ለመወሰን መሆን የለበትም። አያችሁ ካሜራው ዙም ተደረገ ማለት ነው። ምክንያቱም ጋሽዬ ከኋላ ነው የገቡት በዚህ በኩል እንጂ በዚህ መንገድ የለም። ገባችሁ? ከዛ በኋላ ዙም ተደረገ። ጋሽዬ አክሽን ሲባሉ በዚህ በኩል ነው የገቡት። ስለዚህ ጋሽዬ አሁን ሲወጡ ይዋቸው ሎክ በቃ መድከም የለባቸው። እንዴ ጋሽዬ ራሱ እኔ እንጃ በዚህ ድመጭ ሩታና ይሄ ልጅ እንደዛው እንደነበሩ ጋሽዬ በዛ ቀጥታ መምጣት ይችሉ ነበረ። ግን ጋሽዬ እዚህ ስለነበሩ በዛ ነው የመጡት። ገባችሁ አይደለ? ሲገቡ ራሱ ይዩት። ገባችሁ?
ማለት እንደ እንትን ማለት ስራ እንደሚሰሩ እንድታውቁ ስለፈለኩ ነው። እዚህ ጋር ራሱ በደንብ ማስረዳችሁ እንጂ አለማስረዳት እችላለሁ። ዝም ብዬ ለቪዲዮ አስተያየት ሰጥቼ መውጣት እችላለሁ። ራቸው ነው የሚገባው። ጋሼ እንዴት ነህ ጋሼ? ሰላም ነው ጋሼ? ደህና ነህ? ጋሼ ሰላም ነው ጋሼ? ና እዚህ ጋር መሀላችን። ሰላም ናችሁ? አለን። ምን አልበሽ ነው? ምንም አልም አይደለም ጋሼ። ሰላም ነው? ሰላም ነው እግዚአብሔር ይመስገን። ሰላም ብቻ ይሁንልን እንጂ ሰላም ነው። ደስ ይላል። አሁን ሰላም ሆናችሁ ነው? ጤና ደህና ነው? ሰላም ነው። መሀል አስገብታችሁ በጣም ደስ ይላል። ምን ችግር አለ? እስኪ አሁን ጋሼ ያው እኔ ከመውለዴ በፊት እኔና አብርሽ የሆነ ፕሮሰስ ጀምረን ነበር፣ የፍርድ ቤት ፕሮሰስ እና እሱ ምን ደግሞ እየስሮት ነው። በቃ አንተ ነው ያልኩት የመጣሁት። አዎ ግን ጋሼ ቢሆን ጥሩ ነበር እና አሁን ልክ ነሽ። አሁን አውራ የተናገርሽኝ ነገር ልክ ነው። ምን ደክመት ለምን እናደክመዋለን? የኔ ያለ መድከም ከፈለግሽ ብዬሻለሁ። በቃ ብዬሻለሁ። የኔ ያለ መድከም ከፈለግ ሰላም ሲሆንልኝ እንጂ ሌላ መድከሜ ይሄ መድከም አይደለም። አልደከምኩም። በቃ ምንም አልደከምኩም። እኔ መድከም ማማቁ እናንተ ሰላም ስትሆኑልኝ ነው። እኔ ሌላ አልደከምኩም። ምን ወደ እየወረቁ አይደለ? እድሜ ለእናንተ፣ እድሜ ለጌታ፣ እድሜ ለእግዚአብሔር። ኧረ ጋሽዬ እንዴት ይደክማሉ? እንደዚህ አምሮቦት እንዴት ይደክማሉ? ሲጀመር ማለት ነው አልደከሙም። ልንገሮት እዚህ ጋር በዚህ አጋጣሚ ማለት ነው የሆነን ለመናገር ልንገሮት በዚህ አጋጣሚ እኔ መናገር እፈልጋለሁ። ያው ትልቅ ሰው ናቸው፣ በጣም አባቴ ናቸው፣ አከብራቸዋለሁ፣ እወዳቸዋለሁ። ግን ነገር ግን የሚያጠፉት ጥፋት ደግሞ አለ። አብዛኛው ጊዜ ለአብርሃም ነው የሚሸፍኑት፣ ለአብርሃም ነው እንትን የሚሉት። ግን አብርሃምን ቆንጥጦ በስነ ስርዓት እንደዚህ አታድርግ አብርሃም ቢሉት እስካሁን ይሰማል። ግን ጋሽዬም ደግሞ አብርሃም በሚሰራው ስራ ተስማሚ ናቸው። ምንም ጥርጥር የለም። እድሜ እናንተ ቁሙልኝ። እኔ ምን በደስታ ነው አለሁት። ምንም ችግር የለም። በቃ አንቺ ያልሽው ምትይው እኔ ምን እቀበላለሁ። በቃ አንቺ ደስ ብሎሽ ላይ ያላችሁ ነገር እኔ ማንኛውም ነገር እቀበላለሁ። ግን በቃ ለሰላም ብቻ ይሁንልኝ ጋሼ። እዚህ ከመምጣታችን በፊት እዚህ ከመምጣቴ በፊት የሆነ የተፈራረምነው ወረቀት አለ። እኔ እና እሱ ነገሮች አብቅተዋል። እኔ እና እሱ መሀል ካሁን በኋላ መቀጠል አይችልም ማለት በልጄ ዙሪያ መገናኘት ምናምን ግዴታችን ነው ማለት ማስቀረት ማንችለው ጉዳይ ነው ይሄ ነገር እና በእሱ ጉዳይ እንገናኛለን። ነገር ግን የኔና እሱ አብሮ መቀጠል ወይም አብሮ መኖር አብሮ ህይወታችንን ማስኬድ አንችልም ጋሼ። እና እዚህ ወረቀት ላይ የመጨረሻ ፊርማ እንዲፈርምልኝ እና ማተብ ተደርጎበት እንዲጸድቅ እፈልጋለሁ። የኔና እሱ ፍቺ እኔም ሳትጨምሩ ራሳችሁን ተጻጽፋችሁ ራሳችሁን ጨርሳችሁ ሰው የለም እንዴ? እኔስ በዚህ አይነት እኔ በቃ እንደ ማንም ሰው እንትን አላላ። ሲጀመር ጋሽዬ የያዙት ስልክ ትልቅ ስልክ ነው አይደል እንዴ? ሲጀመር ዩቱብ ያያሉ፣ ይጠቀማሉ። እነሱ ፍርድ ቤት ሲሄዱ ብዙ ነገር አዲስ አበባ ላይ ሲያደርጉ አብርሃም ከሌላ ሴት ጋር እንደዚህ ሲሆን ምናምን እያዩት ነው። ግዴታ ሩታ ጋሽዬ ካልመጡ ብላ አፏን አውጥታ ስትጠሮት ጊዜ ሳይሆን ያው እርሶ ድራማው ስለገቡ ነው። የሩታ አባት ነበሩ። ሽማግሌ ይዞ ሄዶ ልጄን እንደዚህ እያረክ ነው ምናምን ብሎ ማምጣት ይችሉ ነበረ። ነገር ግን ሩታ ደግሞ ቤተሰቦቿን ጥላ ለአብርሃም ብላ ለአብርሃም ፍቅር ብላ ስለሄደች የሩታ ቤተሰቦች ጀመር አይገቡም። ገባቸው አይደለ? ነገር ግን ዩቱብ ያሉ አብርሃም እንደዚህ እየሰራ እንደሆነ ያያሉ። ነገር ግን እርሶ ሄዶ አብርሃምን ተቆጥቶ ማስታረቅ ይችሉ ነበረ በስነ ስርዓት ማለት ነው። ያው ጋሽዬ አልሄድም ወይ ከዚህ በፊት ልትሉ ትችላላችሁ። ሄደዋል። ነገር ግን ምን ማለት ነው ብዙ አልሰሩም። ገባችሁ አይደለ? ሲጀመር እዛ ቁጭ ብላ ስታለቅስ ምናምን የዛ ሰዓት የነበረው ነገር ታውቃላችሁ። እዛ ወዳጅነት ፓርክ ማለት ነው። በምንም ውስጥ እንደገባብኝ እኔ አላውቅም። አብሬ ለአንቺ ፊት እንደ ድሮ እንዲህ ነበር ለእኔ እንዲህ ነበር። ጓደኞቹም እንደ መግፋት እንትን ብለዋል። ታውቂያለሽ? እንኳን ለእኔ እንኳን ለአንቺ ልጁ በእጄ ከገባ በኋላ የምንሰራው ስራ የቤት ስራ እንሰራለን። እሺ በይኝ ጋሽዬ። አብርሃም ምንም አልሆነም። አብርሃም ጤነኛ ሰው ነው። ምንም ጅን ያላዘው ሰይጣን አላዘው ምንም አላዘው ወይ ቡዳ አልበለው። አብርሃም ትክክለኛ ሰው ነው። ምንም አልሆነም። እዚህ ጋር ማለት ነው ለአብርሃም አያግዙ። አብርሃም ምንም አልሆነም። ደና ሰው ነው። በትክክል ነው ሲጀመር ያወራው። ሰይጣን ስለያዘው ነው እንዴ? እኔ ትዳር አልፈልግም ሳላቅ ነው ትዳር ውስጥ የገባሁት ምናምን ያለው አይደለም። አብርሃም በስነ ስርዓት ያውቃል። ትዳር ምን እንደሆነ ያውቃል። ትዳር ምን ፈልጎ እንደገባ ያውቃል። ሩታን እንዴት እንዳገኛት ያውቃል። አብርሃም በፊት ምን እንደነበረ ያውቃል። አብርሃም አሁን ሰዓት ምን እንደሆነ ያውቃል። ምንም አልሆነም። ጤነኛ ልጅ ነው። እዛ እየተገባበዘ እየተላላጠ ያለ ሰውዬ ምንም አልሆነም። ገባችሁ አይደለ? ዛሬ እንግዲህ ቤተሰብ ታይሙ በጣም በዛባችሁ። በጣም ይቅርታ። ምንም ማድረግ በቃኝ ጋሽ፣ እውነት በቃኝ። እኔ እንጃ ጋሽ፣ እኔ እርሶን ማስቸገርም አልፈልግም። እኔ እርሶ እየደከሙ ነው በዚህ ድሜዎት። እኔ ለምን ብለው ይደክማሉ እንዴ? ፍሬ ማለት እኔ ፍሬ አፍርቶ ባይወጡም ነው። ግን ደግሞ አይደለም ከዚህ እኔ እስከ የመጨረሻው ደግሞ አሁን ይሄ ወረቀት እኔ ግድ የለም
እና አስፈርማለሁ እኔ እኮ ማለት ግድ የለም። እኔ አሁን አስፈርምልኝ አልሽ፣ አስፈርም በቃ ታስፈርምልኝ ማለት ጋሽ አስፈርማለሁ። ችግር የለም። ተገናኝና እንገናኝና እንወያይና አስፈርማለሁ። ምን ችግር የለም። አንቺ በቃ እኔ ጋሽ እሺ በቃ አሁን አስፈርማለሁ። ለምን አላስፈርም? ምንም ነገር ጋሽ እያለ ሲጀመር ሩታዬ ማለት ነው ጋሽዬን በጣም እንደምታከብር እናውቃለን። ግን ጋሽዬም ደግሞ ጥፋት እያጠፉ ነው። ለምንድን ነው እንደዚህ የሚያደርጉት? ለምንድን ነው ለልጃቸው ብቻ የሚደግፉት? ለምንድን ነው ልጃቸው ሰይጣን እንደያዘ ሰው የሚያዩት? ልጃቸው ምንም አልሆነም። አውቆ ነው ጥፋት የሚያጠፋው። አውቆ ነው ቪዲዮ ሁሉም አይተዋል ጋሽዬ። ስለዚህ ልጃቸውንም ተቆጡ እንዴ። ቤተሰብ ሰላማችሁ ይብዛልኝ። በጣም ታይሙ በዛ እንጂ በደንብ ማወራ ነገሮች ነበሩ። ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።